እንዴት ናችሁ? ደህና ናችሁ? ልጅቷ እርጉዝ ናት። በጣም የሚገርም ነገር ነው። እርጉዝ ናት። ከማን እንዴት? ይሄ ነገር ማብራሪያ እንፈልጋለን። ልጅቷ የወንድሟን ጃኬት ነው መሰል ለብሰው የመጣችው እና በጣም ብዙ ልጆች የደነገጣችሁት እርጉዝ ናት እያላችሁ ነው። እና ብሩኬን ያስገደደው ነገር እሷን ለማግኘት ምንድን ይሆን? ወይኔ ጉዴ ፈጣሪ ሆይ፣ ማርገዙ አይደለም የገረመኝ ከማን እንደሆነ ብቻ ነው ግራ ያጋባኝ። እና ልጅቷ እስከዛሬ ቆይታ ለምን መጣች? የእውነት እርጉዝ ከሆነች በጣም ብዙ ነገሮች የሚፈጠሩ ነው የሚሆነው ብዬ አስባለሁ። እና ያው እንግዲህ እኔም እያየዋት ነበር። እኔ አለባበሷ በጣም ነው የገረመኝ። አንደኛ ምንድነው ጃኬቱ የወንድሟን ጃኬት ተውሳ ነው መሰል። ከዛ ደግሞ ጉርዱን ጂንሱን ቀዳ ምናምን ይመስለኛል። የወንድሟን ጂንስ ሱሪ ነው መሰል የለበሰችውና ብቻ ፊቷን ናግሯ ቀጭን ነው፣ ግን ሆዷ ሰፋብኝ። ማርገዝ ታርገዝ ግን ከማን ያረገዘችው ነው የኔ ጥያቄና ምን ሼ ነው ስራ ነው ግን እንደዚህ እኔ እንጃ ብቻ ግራ ነው የሚያጋባው። በጣም ውስብስብ ነው የሚያደርገው። በተለይ እርጉዝ ከሆነች በጣም ነው ግራ የሚያጋባው፣ የሚያስደነግጠው፣ የሚያስፈራው። ምክንያቱም ከማን እና እቺ ልጅ ከሌላ ሰው አርግዛ ብሩኬ ልታሳብብበት እንዳይሆን ብቻ ነው እኔ የፈራሁት። መቼም ዲኤንኤ አይደረግም ብላ ማለት ነው። ከሱ ህይወት መውጣት አልፈልገችም ይመስለኛል። እንደዛ እንዳታደርግ ብቻ ነው መፈራውና ልጅቷ ሆን ብላ ህይወት ለማመሰቃቀል የመጣች ልጅ ናት ብዬ ነው የማስበው። እንዴት ናችሁ እኔ ወዶች፣ እኔ ማሮች፣ እኔ ፍቅሮች? እኔ እጅግ በጣም ደህና ነኝ። ክብሩ ይስፋ። እናንተ ደህና እንደሆናችሁ ባለሙሉ ተስፋ ነኝ። መቼም ሰሞኑን እየደነገጥን እየተናደድን ነው። ሀይሚም እየተናደደች ነው። ከሮማንቲክ ወደ ጸብ ወደ ጭቅጭቅ። እኔና ሀይሚ አብረው ከኖሩ በኋላ እንደውም ያጣላቸው ነገር ይጠባል ብዬ ነበረ፣ ግን ከመጣላት ወደ ኋላ ላሉ ማለት ነው። ብሩኬ በፊትም ቢሆን አብረው ሲገቡን በጣም ስጋት ነበረው። ታውቃላችሁ፣ በጣም ሰግቶ ነበረ። ከቅመምዬ ጋር በፍቅር መኖር ነው የምፈልገው፣ መጣላት አልፈልግም፣ ያጣላኝን ነገር አልፈልግም። ብቻ እነዚህ አይነት ቃላቶችን ሲወረውር ነበር መጀመሪያ ራሱና ስጋቱ መጀመሪያም ነበረ ልጁ ማለት ነው። ከዚህ ልጅ ጋር የሆነ ያልጨረሰው ነገር እንዳለ በደንብ ያስታውቃል። ከዛ በፊትም ለሀይሚ ፍቅሩን ያልገለጸላት፣ ቀለበት ያላሰርላት፣ ምናልባት ከዚህ ልጅ ጋር ያልተጨረሰ ነገር ኖሮት ነው ብዬ ነው የማስበው። ምክንያቱም እስካሁን ድረስ ከሀይሚ ጋር እየኖረ ከእሷ ጋር ያልተጨረሰ ነገር እንዴት ቢኖረው ነው ሰሞኑን ሊሄድ የቻለው? ምን ያልተጨረሰ ነገር ቢኖረው ነው? ብቻ ልጅቷ እኔ በእርግጥ ብሩኬ ከልጅቷ ጋር ምንም አይነት ነገር እንደሌለው እርግጠኛ ከሆነ እሷን መለማመጥም ማስረዳትም አያስፈልገውም ብዬ ነው የማስበው። በቃ ልጅቱ በአጠቃላይ እነሱን ማለያየት ነው የምትፈልገው፣ ብሩክና ሀይሚ እንዲለያዩ፣ ከዛ በኋላ ብሩክ ከእሷ ጋር እንዲሆን ነው እና ብሩክ ደግሞ ከአንቺ ጋር እንደማይሆን በብዙ መንገድ እየነገረች ነው። አጠገብሽ ካሜራ ደቅኖ አንቺን እንደማይፈልግሽ፣ አብሮሽ መሆን እንደማይፈልግ እየነገረች ነው። አንቺ ለምንድን ነው ከሱ ህይወት ማትወጭ? እውነቱን ማወቅ አለበት ምናምን ምትየው ሀይሚ 2 አመት ሙሉ አብራው ስትቆይ እውነቱን ማሳወቅ አቅቶሽ ነው አሁን እውነቱን ለማሳወቅ የመጣሽው ወይስ ምንድነው አላማሽ? የምሬን ነው። እቺ ልጅ አመጣጧ ሁሉ ግራ ነው የገባኝ። ለምን እስከዛሬ ሳልመጣችም ነው እኔ ግራ የገባኝ ነገር። እስከዛሬ ለምን አልመጣችም? ምናልባት እነ ሀይሚ ያው እስከዛሬ ተስፋ ይዛ ምናምን በቃ አብረን ሆናለን የሚል ተስፋ ኖሯት፣ ምክንያቱም በተደጋጋሚ ብሩክ እና ሀይሚ ምንም የለንም እያሉ ያወሩ ነበረ። በቃ ምንም የለንም ጓደኛሞች ነን እንጂ የፍቅር ግንኙነት የለንም እያሉ ነበር የሚያወሩትና እስካሁን ኢቨን እስካሁኑ ሰዓት ድረስ ብሩኬ ቀለበት አሰረላት እንጂ እንደሚወዳት ነገራት እንጂ አፈቅርሻለሁ አፈቅርሃለሁ ሲባባሉ አንድም ቀን ሰምተን አናቅም። ግን ቀለበት ካሰረላት በቃ ያው የፍቅር ግንኙነት ውስጥ ናቸው ማለት ነው። ግን እስካልተጋቡ ድረስ ያው እርግጠኛ የሚያደርገን ነገር አይኖርም። ሶ ልጅቷ ተስፋ ይዛ ኖራ ምናልባት አሁን ላይ በተለይ ሽማግሌ ይላክ ስንል ሲወራ ምናምን አንዳንዶች እንደውም ተልኳልም ይላሉ። ግን እኔ እንደዛ ቢሆን ይነግሩን ነበረ። እቺ ልጅ እነዚህ ልጆች ሽምግልና ሊላክ ነው ሊጋቡ ነው ምናምን ሲባል በውስጧ የሆነ ጥርጣሬ ያጭሮባታል። እስከዛሬ ተስፋ አድርጋ ኖራለች ማለት ነው እንጋባለን ብላ። እኔ ግን ተስፋ ያደረገችበት ምክንያት ምንድን ነው? ብሩክ ተስፋ ሰጥቷት ነው ወይስ ምንድን ነው? እና አሁን ሽማግሌ ሊላክ ነው ሲባል ልጅቷ መንቃት አለብኝ ብላ ነው የመጣችሁ ብዬ ነው ማስበው። እና ብዙዎቻችሁ ደግሞ ያስደነግጣችሁ ነገር እርግዝናዋ ነው። ማርገዟ ብቻ ሳይሆን ከማን ነው? ያው ማርገዟን እርግጠኛ አይደለንም፣ ባለባበሷ ምናምን ነው። ግን ይመስለኛል እርጉዝ ሆና ሳይሆን አለባበሷ ነው የለበሰችው ልብስ የሆነ የእርጉዝ ልብስ ነው የሚመስለው። እናቴ ወይ ጉድ! ችጋር እኮ ነው እናንተ፣ ክብራችን እያስጣለን ያለው ችጋር ነው። ገንዘብ ለማግኘት ስትል ነው እቺ ልጅ አሁን እኔ እውነት ለመናገር
አትዘቅዝቋት ፎቶዋ ምናምን ማለት ነው። በቃ ዩቲዩብ ክፈቱላት እና ሀይሚ እናበረታታት። በቃ የእነሱን ህይወት አትበጥብጭ ሀቢብቴ። ብር ከሆነ ፍላጎትሽ ዩቲዩብ ክፈች፣ እኛ እናበረታታሻለን። የምር በፍቅር ማለት ነው እህቶችሽ። እኛ የማዳም ቅመሞች ሀይሚን እንዳበረታታን አንቺን እናበረታታሻለን። የምሬን ነው። የምንወዳቸው ልጆች እኛ ማታ ድብርታችን የሚያራግፉልን ልጆች እንዴት ነው አንቺ? የምር እኔ የተናደድኩት በጣም ማታ እንዴት ድብርቴ እንደሚያራግፉልኝ ታውቃላችኋ? የኔን ድብርት ብቻ ሳይሆን ሁልሽም በእነሱ ድብርትሽን ነው የምታራግፊና በቃ እንዝናናበት። የምር እኛን የሚያዝናኑን ዩቲዩበሮች እነሱ ናቸው። በቃ ምን ወዳቸው፣ ሌሎቹ አይመቹንም። በቃ የሚሰሩ ስራ ደስ አይለንም። የእነሱ ነበረ ደስ የሚለና እንደዚህ አይነት ድራማ ውስጥ ባታስገቢያቸው፣ ብትታያቸው፣ ከብሩክ ህይወት ብትወጭለት እየነገረች ነው። ወንድ ልጅ አልፈልግሽም ካለ በግድ አይደረግም። ሴት ቢያንስ አልፈልግም ብትል በሆነ እየተገረደረች ነው ይባላል። ወንድ ልጅ ጋር ግን እንደዚህ አይነት ነገር የለም። አልፈልግሽም ካለ አልፈልግሽም፣ 4 ነጥብ። እንኳን አልፈልግሽም ብሎ ካልደወለልሽ፣ ካልጻፈልሽ፣ ካላወራሽ፣ ከተውሽ ሌላ ሴት ጋር ከሆነ ጭራሽ ትዛትም ከነ መፈጠርሽ። አሁን ብሩኬ አስታውሶሽ ያውቅም። አንቺ ነሽ በግድ አስታውሰኝ፣ በግድ አግባኝ እያልሻለሽውና እንደዛ የምትልበት ምክንያት ደግሞ ልጅቷ አሁን ብሩኬ አይፈልጋትም። እሷ ራሱ እንደማይፈልጋት እኮ ታውቃለች። ለምን እንደማይፈልጋት ባታውቅ ኖሮ ከእሷ ጋር እኮ ዩቲዩብ መስራት ይችላል። እሷም ሴት ናት፣ ሀይሚም ሴት ናት። ሶ እንደማይፈልጋት እያወቀች ብሩክን ህይወት መበጥበጥ ነው የፈለገችው። መጀመሪያ ስለ እርግዝናዋ ልንገራችሁ። እርጉዝ ናት እያላችሁ የደነገጣችሁ፣ እርጉዝ አይደለችም ሲጀመር ማለት ነው። ያስታውቃለኝ። ልብሷ ነው፣ አለባበሷ ምናምን ነው እና ከኋላም አይታችሁታል። ኩፍ ብሎ ነበር ጃኬቱ እና መጀመሪያ ነው ካሜራ ላይ የመጣችው። የቤት ልጅ ምናምን ትሆናለች የኔ ቢጤ። አለባበሷ እንግዲህ ምንም አልተመቸኝም። እንደዚህ ከምትለብሽ ቀሚስ ብትለብሽ ይሻልሻል። እንደ አራዳ ሆንኩ ብለሽ እንደ ሀይሚ አጭር ቀሚስ ለበስኩ ብለሽ አንቺ ጂንስ ቀደሽ ትለብሻለሽ። ፈጣሪው ትግስቱን ስጠኝ። ቀሚስ ማንን ገደለ? ቢጃማ ማንን ገደለ? ባዘንጭስ ቢቀርብሽስ? አሁን ይሄ ልብስ ነው እንዴ? ጂንሱን ነው ቀዳ የወንድሟን ጂንስ ለብሰው የመጣችውና አለባበሷ ነው እርጉዝ ያስመሰላት እንጂ እኔ እርጉዝ ናት ብዬ አላስብም። እንግዲህ ልትሆንም ትችላለች፣ ግን ሁሉም እያለ ነው፣ ግን ልትሆን ትችላለች። ግን ልጅቷ አሁን ላይ እርጉዝ ብትሆንም መቼም ብሩክ ነው እንዳትሉ በፈጠራችሁ። በስማአም ብሩክ እንደዛ አይነት ልክስክስ ቦታ አይገኝም። እና እርጉዝ ከሆነችም እንግዲህ ባል ሊኖራት ይችላል። ሌላ ልጅቷ ዋናው አላማ ምንድነው ካላችሁኝ እነሱን እያበጣበጠሽ ምናምን መፈመስ ነው። አሁን እኮ ፈመሰች፣ አፈመሳችኋት። ቲክቶክ ላይ እየወሰዳችሁ እየዘቀዘቃችሁ ምናምን መፈመሷ አያናድደኝም፣ ግን የፈመሰችበት መንገድ ያናድደኛል። እነሱን በማጣላት አይደለም መፈመስ ያለብሽ እኮ ማሬ። አንድ ቀን ብትጠይቂያቸው እኮ እነሱ ምርጥ አድርገው ቪዲዮ ይሰሩልሻል። ገባሽ አይደለ? ግድ በጸብ መሆን የለበትም። እንዲሁም በጸብ ሲሆን ነው ማያበረታቱሽና እንደ ሀሳብ እኔ ልልሽ የምፈልገው ነገር በቃ ዩቲዩብ ነው መስራት የፈለገችው፣ በእነሱ መታወቅ ነው የፈለገችው ምናምን። ሶ ዩቲዩብ ቻናል ይከፈትልሽ፣ ግን እነሱን መበጥበጥ ምናምን ቢቀርብሽ በጣም ጥሩ ነው ብዬ አስባለሁ። ምክንያቱም እነሱን አለያየተሽ የምታገኙ ጥቅም የለም። ሲቀጥል ብዙ ዋጋ የከፈሉበት ነው። 2 አመት 3 አመት የገነቡትን ፍቅራቸውን ማፍረስ ማለት በጣም የሚያናድድ ነው። በኋላ ይጸጽተሻል። አሁን ለመፈመስ ብለሽ ብዙ ነገር ልታደርጊ ትችያለሽ፣ ልትጋጋጭ ትችያለሽ፣ ያልተጻፈ ልታነቢ ትችያለሽ፣ የቆየ የድሮም ፎቶ የድሮ ቴክስትም ልታወጭ ትችያለሽ። ሶ እንደዚህ ብታደርጊም እነሱን ታለያያለሽ እንጂ ብሩክን ያንቺ አታደርጊውም። ገባሽ? ብሩክ የበለጠ እየጠላሽ እያስጠላሽ ከአንቺ እየራቀ እንጂ ከአንቺ ጋር ሆኖ ሀይሚን ያናድዳታል ብዬ አላስብም። እንደውም በጣም እየተንቀጠቀጠ ነበር ልጁ፣ ግን በጣም ፈርቷል። ምን ሆኖ ነው ብሩክ ግን የሚንቀጠቀጠው? ፈጣሪው ትግስቱን ስጠኝ። ተረጋጋ እንጂ ቡራዬ፣ ምን ነው? ቀስ ብለህ አስረዳቸው። ሀይሚ እንደውም ትናንት ተረጋግታ ነው እያዳመጠችው የነበረውና እህቴ እንደዛ ነው ልልሽ የምፈልገው። የሰው ህይወት መበጥበጥ ጥሩ አይደለም።